የነገር ፍጻሜ ከመጀመሪያው ይሻላል። መጽሐፈ መክብብ ምዕራፍ 7 ከቁጥር 8። የጌታ ስቅለቱና ወደ መቃብር የመውረዱ ነገር በዚያች ዕለት በሐዋርያት ውስጥ የፈጠረው ጭንቀትና ፍርሃት የትንሣኤው ዕለት በተገኘው ደስታና መጽናናት ተገልጠዋል። ይህ ደግሞ በመጽሐፈ መክብብ ውስጥ የተጠቀሰው አብይ ቃል ያስታውሰናል። የነገር ፍጻሜ ከመጀመሪያው ይሻላል ይላል። በእርግጥም ፍጻሜው የተሻለ መሆን አለበት። መጨረሻው ያማረ ነገር ሁሉ የአንድን ሰው ጭንቀት በሙሉ በማስረሳት አጽናኝ የሆነውን ፍጻሜ እንዲያስታውስ ያደርጋል። ይህም በመድኃኒታችን ኢየሱስ ክርስቶስ ትንሣኤ የተፈጸመ ነገር ነው። ሐዋርያት በዚያች ስቅለት ዕለት የተቀበሉት መከራ ሁሉ በትንሣኤው ጠፍቶላቸዋል። ምክረ ቅዱሳን የተስፋ ሕይወት ከሚለው መንፈሳዊ መጽሐፍ የተወሰደ ምክር። ይህን መንፈሳዊ ምክር ላይክ እንዲሁም ሼር በማድረግ ይጀምሩ። ሰዎች ሁልጊዜ መፈለግና መጠባበቅ ያለባቸው የመጨረሻውን መሆን አለበት። አንድ ታሪክ ሲነገረን ወይም በፊልም ሲታይ ወይም ደግሞ ሌላ ማንኛውም ነገር በሚከናወንበት ጊዜ ሁላችንም የምንጓጓው የታሪኩ መጨረሻ እንዴት እንደሚያልቅ ለማወቅ ነው። በተመሳሳይ መልኩ የፍርድ ቤት ክርክር፣ በባልና ሚስት መካከል ያለ አለመግባባት ወይም በመንገድ ላይ አደጋ በሚደርስ ጊዜ የምንጓጓው ሁኔታው እንዴት እንደተከናወነ ለማወቅ ነው። ምናልባት እንዲህ ያሉትን ጉዳዮች ከሌላ ሰው በዝርዝር ብትሰሙት እንኳ እንዴት አለቀ ብላችሁ በጉጉት መጠየቃችሁ አይቀርም። በሁለት ቡድኖች መካከል የሚደረግ ግጥሚያ ወይም ውድድር፣ በሁለት ሀገሮች መካከል የሚካሄድ ጦርነት፣ ክርክር ወይም ድርድር ካለፈ በኋላ በመጨረሻ የሚቀርበው ጥያቄ እንዴት አለቀ ወይም ውጤቱ እንዴት ነው የሚል ነው። በመንፈሳዊ ሕይወትም ዋነኛው ጠቃሚ ነገር ፍጻሜው ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለእግዚአብሔር ሰዎች የእግዚአብሔርን ቃል የተናገሯችሁን ዋነኞቻችሁን አስቡ፣ የኑሯቸውንም ፍሬ የተመለከታችሁ በእምነት ምሰሏቸው ያለው ዕብራውያን 13 ከቁጥር 7። አንዳንድ ሰዎች በመልካም ጀምረው በክፉ ጨርሰዋል። አንዳንድ ሰዎች በመልካም ጀምረው በክፉ ጨርሰዋል። ለዚህ ምሳሌ የሚሆነን የቅዱስ ጳውሎስ ደቀ መዝሙር የነበረው ዴማስ ነው። ሐዋርያው ቅዱስ ጳውሎስ ዴማስን የጠቀሰው የቤተ ክርስቲያን ምሰሶዎች ከነበሩት ከቅዱስ ማርቆስና ከቅዱስ ሉቃስ ጋር ቢሆንም በመጨረሻ ስለ እርሱ እንዲህ በማለት ተናግሯል። ዴማስ የአሁኑን ዓለም ወዶ ትቶኛልና ይላል ሁለተኛ ጢሞቴዎስ 4 ከቁጥር 10። ይሄው ሐዋርያ ዴማስን ለሚመስሉ ሌሎች የተናገረው ቃል አለ። መጨረሻቸው ጥፋት ነው፣ ክብራቸው በኖራቸው ነው ይላል ፊልጵስዩስ 3 ከቁጥር 19። ጠቃሚው ነገር ፍጻሜው ከሆነ እነዚህ መጨረሻቸው ጥፋት የሆነ ሰዎች ሁኔታ የሚያስገርም ነው። ብዙዎች እንደ ገላትያ ሰዎች በመንፈስ ጀምረው በሥጋ ጨርሰዋል። ጠቢቡ ሰለሞንም በታላቅ ጥበብ ጀምሮ መጨረሻ ላይ ጣዖት ለማምለክ ልቡ አዘንብሎበት ነበር። አንደኛ ነገሥት ምዕራፍ 11 ላይ። ከዚህ ሁሉ በኋላ ንጉሥ ሰለሞን ንስሐ በመግባት ድሎትና ቅንጦትን ሙሉ ለሙሉ ንቆ መውጣቱን በመጽሐፈ መክብብ ላይ በተናገራቸው ቃላት ለማወቅ ችለናል። ስለዚህ እኛም የነገር ፍጻሜ ከመጀመሪያው ይሻላል እንላለን። ቢያንስ በሰለሞን አንደበት የተነገረው መንፈሳዊ መነሳሳት ይህንን
ይመስልሃል? በመልካም የተጠናቀቁ ታሪኮችን እስኪ እንመልከት። በመልካም የተጠናቀቁ ታሪኮች መጽሐፍ ቅዱስ መጨረሻው ስላማረ ብዙ ታሪኮች ይነግረናል። ከነዚህ መካከል ጥቂቶቹ የሚከተሉት ናቸው። አንደኛ፣ ጻድቁ ዮሴፍ ታሪክ የጀመረው እንደ ባሪያ በሸጡት ወንድሞቹ አለመታመንና ጭካኔ ነው። ከዚህ በኋላ እንደ ባሪያ ከሚያገለግልበት ከጲጥፋራ ቤት ውስጥ በሐሰት ተከሶ ታስሯል። ይሁን እንጂ ዋናው አስፈላጊ ነገር መጨረሻው ስለሆነ ዮሴፍ የፈርዖን አባት በመሆን በግብጽ ምድር ላይ ሁሉ ሙሉ ኃይልና ስልጣን ለማግኘት ችሏል። ደስታው የተጠናቀቀው ግን አባቱና ወንድሞቹ በእንባቸው የታጠቡ ይቅርታ ሲጠይቁት በመጡ ጊዜ ሲቀበላቸው ነው። ይህ በእርግጥ ከጅምሩ መጨረሻው የበለጠና የተሻለ የሆነበት ሁኔታ ነበር። ሌላው ደግሞ ለዳንኤልና ለሰለስቱ ደቂቅም ከዚህ ጋር ተመሳሳይ ነገር ሊባል ይችላል። የዳንኤል ጉዳይ የተጀመረው እርሱን በተራቡ አናብስት ጉድጓድ ውስጥ በመጣል ቢሆንም መጨረሻው የተጠናቀቀው ግን እግዚአብሔር መልአኩን ልኮ እነዚያን የተራቡ አናብስት አፍ በመዝጋቱ ነው። ዳንኤል 6 ከቁጥር 22። ወደ እሳቱ ነበልባል የተወረወሩት ሰለስቱ ደቂቅም መጨረሻቸው መልካም ነበር። በዚያ የነበሩት ሰዎች ሁሉ የተመለከቱት እሳቱ ምንም ሳይጎዳቸው በመካከሉ መመላለሳቸውና የአማልክት ፊት ያለው ሌላ አራተኛ ከእነርሱ ጋር በእሳቱ ውስጥ መመላለሱ ነው። እነዚህ ሁለት ታሪኮች የተጠናቀቁት ለእውነተኛ አምላክ አምልኮና ክብር በመስጠት ነው። በእርግጥም የነገር ፍጻሜ ሁሉ ከመጀመሪያው የተሻለ ነው። ሌላው ምሳሌያችን ደግሞ ጻድቁ ኢዮብ ነው። ኢዮብ ምንም አይነት ሰው ሊቋቋመው በማይችለው ፈተና ውስጥ ያለፈ ሰው ነው። እርሱ ልጆቹን፣ ገንዘቡን፣ ንብረቱንና ጤናውን፣ ክብሩን ያጣ ሰው ነበር። ፈተናው እጅግ በጣም የከበደ ነበር። ለመሆኑ የኢዮብ ፍጻሜ እንዴት ነበር? መጽሐፍት እንዲህ ይላሉ። እግዚአብሔር ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ ሁሉን እጥፍ አድርጎ ለኢዮብ ሰጠው። እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። ከዚህም በኋላ ኢዮብ መጥቶ 40 ዓመት ኖረ፣ ልጆቹንም የልጅ ልጆቹንም እስከ 4 ትውልድ ድረስ አየ ይላል። ኢዮብ 42 ከቁጥር 10 እስከ 16። ይህ ድንቅ ፍጻሜ ነው። ፍጻሜያቸው ያማረና በቅዱሳት መጻሕፍት የተጠቀሱ ሌሎች ብዙ ታሪኮችን ለመጥቀስ ጊዜ ያጥርብናል። ይስሐቅን የሚቃጠል መባ አድርጎ ለማቅረብ ምንም አላለም። የኢየሩሳሌም ቅጥር ከተቃጠለና ከፈረሰ በኋላ ስለገነባው ስለ ነህምያስ ምን እንላለን? ወይስ ምርኮ ሆነው ወደ ባቢሎን ከተወሰዱ በኋላ በባቢሎን ወንዞች ዳር የእግዚአብሔርን መዝሙር በባዕድ ሀገር እንዴት እንዘምራለን ብለው በአሃያ ዛፎች ላይ መሰንቋቸውን ሲሰቅሉ በመጨረሻ ወደ ሀገራቸው ስለመመለሳቸውስ ምን የምንናገረው ነገር አለ? አብዛኞቹ ታሪኮች ፍጻሜያቸው ያማረ ስለሆነ የነገር ፍጻሜ ከመጀመሪያው ይሻላል እንላለን። ቅዱስ አውግስጢን የማይሆን የግድየለሽነት ኑሮ ጀምሮ እንደነበረ እናስታውሳለን። ጥቁሩ ሙሴ አጀማመሩ ጨካኝ ገዳይ በመሆን ነበር። ሌሎች ቅዱሳት ሴቶችም በዘማዊነት ጀምረው ታላላቅ ቅዱሳት አንስት ሆነዋል። የነገር ፍጻሜ ከመጀመሪያው ይሻላል ከማለት በስተቀር ሌላ የምንለው ነገር የለም። ስለዚህ ማንኛውም ሰው ሊያስብበት የሚገባው ስለ ነገሩ ፍጻሜ መሆን አለበት። በማንኛውም ነገር በማንኛውም አይነት መንገድ ላይ ስትጓዝ የዚህ መንገድ መጨረሻው ምንድነው ብለህ ራስን ጠይቅ። አዲስ ፕሮጀክት ስታቀድም፣ አዲስ ጓደኝነት ስትጀምርም ተመሳሳይ ጥያቄ ራስን ጠይቅ። ለምሳሌ
አንድ ወጣት በሌላ ሃይማኖት ውስጥ ካለች ሌላ ወጣት ልጃገረድ ጋር መፋቀር ቢጀምር እንዲህ ያለው ግንኙነት ፍጻሜው ምን ሊሆን እንደሚችል ማወቅ አለበት። ሌላው ሰው ደግሞ ከሚስቱ ጋር በመጨቃጨቅ ወደ ሰላም ለመድረስ ካልቻለ የዚህ ጉዳይ መጨረሻ ምን ሊሆን እንደሚችልና ወዴት እንደሚያመራ ማሰብ አለበት። ሌላው ሰው ደግሞ ጓደኞቹ ጋር ለመመሳሰል ሲል ሲጋራ ማጨስ ቢጀምር ወይም ለማጨስ ቢሞክር የዚህ ነገር ፍጻሜው ምን ሊሆን እንደሚችል በጥልቀት ማሰብ መቻል አለበት። በማንኛውም ሰዓት አንድ ጉዳት ወይም ድርጊት ሱስ ሆኖ ሊቀየርብህ በጀመረ ጊዜ በመጨረሻ ምን ሊሆን እንደሚችል ራስን ልትጠይቅ ይገባሃል። በመጨረሻ ምን ሊሆን እንደሚችል ራስን ልትጠይቅ ይገባሃል። አንድ ሰው የማይሆን ቃል በሚናገርበት በሚቆጣበት ጊዜ የዚህ መጨረሻው ወዴት እንደሚያደርስና ሌሎች ሰዎች ስለዚህ ጉዳይ የሚሰጡትን ምላሽ ምን ሊሆን እንደሚችል ማወቅ አለበት። እንዲህ ያለውን ቃል መናገርና የዚህ አይነቱ ጠባይ ውጤት ምን ሊሆን እንደሚችል መረዳት አለበት። አንተም በመከራ ውስጥ ስታልፍ ተስፋ በመቁረጥ አትውደቅ፣ ወይም ደግሞ ግራ አትጋባ። ይልቁንም የነገር ፍጻሜ ከመጀመሪያው ይሻላል በል። ከዚህ በተጨማሪ ለሁሉም ነገር ፍጻሜ አለው። ያ ፍጻሜ ግን በሩሩና በማሪው እግዚአብሔር እጅ ስለሆነ ያለ ጥርጥር የተሻለ ይሆናል ብለህ ራስህ ንገረው። ይህን የምትናገረው ደግሞ ለራስህ ችግሮች ብቻ ሳይሆን በጓደኛም ሆነ በቤተ ክርስቲያን ላይ ለመጡ ችግሮች ሁሉ መሆን አለበት። ከላይ የተነሳንበት ርዕስ ተነሳያን ወይም የሰማዕታትን አእምሮ ሊያሳስብ ይችላል። እርሱ ይህንን ቃል ሲሰሙ የመከራና የሞት ፍጻሜ ምንድነው ብለው ሊጮሁ ይችላሉ። ፍጻሜው አዲሲቱን ዓለም መንግሥተ ሰማያትን የዘላለም ደስታን ማግኘት አይደለም ይላሉ። ይህ ነገር የተሻለ ለመሆኑ ምንም ጥርጥር የለውም። ስለዚህ ሞት ወይ ውጊያ ወዴት አለ? ወዴትስ ሊኖር አይችልም? ይህ ፍጻሜው ከጅምሩ የተሻለ ስለሆነ ዘላለማዊ ሕይወትን የሚያስገኝ ፍጻሜ ነው። ወዲያኛው ዓለም የተሻለ ዓለም ነው። በመሆኑም ቅዱስ ጳውሎስ እንዲህ ብሏል፣ ዓይን ያላያቸው ጆሮ ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት አዘጋጀ ይላል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9። ከትንሣኤ በኋላ የምናገኘው ይህ መንፈሳዊና ሰማያዊ አካላችን አሁን ከኛ ጋር ካለው ስጋዊ አካላችን ያለ ጥርጥር የሚበልጥ ነው። አንደኛ ቆሮንቶስ 15 ከቁጥር 44። ከእግዚአብሔር ከመላእክትና ከቅዱሳኑ ጋር የሚኖረን ወዳጅነት በዚህ ዓለም ካለን ወዳጅነት እጅጉን ይበልጣል። ሁሉ ነገር መልካም በሆነበት ዓለም ውስጥ የምትኖረው ሕይወታችን መልካምና ክፉ ስንዴና እንክርዳድ የተቀላቀለው የተቀላቀለ ካሉባት ከዚህችኛው ዓለም እጅጉን ትበልጣለች። የዘላለም ሕይወት ሁሉ የተሻለ ከሆነ ለምን እንፈራዋለን? እርሱን ለማግኘት ለመውረስ ለምን አንዘጋጅም? ምናልባት በመከራ ጊዜ ነቢዩ ኤርምያስ እግዚአብሔርን የወቀሰበትን ቃል ልናስታውስ እንችላለን። እንዲህ ነበር ያለው፣ የኃጢአተኞች መንገድ ስለምን ቃናል? በደልንስ ስለሚያደርጉ ሁሉ ስለምን ድህነት ይሆናል ይላል ኤርምያስ 12 ከቁጥር 1። ቅዱስ አውግስጢን የእነዚህን ጥያቄዎች የመጨረሻ ብርሃንነት በመመልከት መልካም መልስ ይሰጣል። ኃጢአተኛ ሁልጊዜ እንደ ጢስ ከፍ ብሎ ይጤሳል። ይሁን እንጂ በእንደዚህ አይነት ሁኔታ የሚጤሰው ጢስ በኖ ሲጠፋ ከታች የሚቀረው እሳት ግን ጽኑና ኃይለኛ ነው። ስለዚህ ምንም እንኳ መከራና ስቃይ ቢኖርም እንኳ ሰው ሊያስበው ሊጨነቅለት የሚገባው ለመጨረሻው ውጤት ነው። አስቸጋሪ መጀመሪያ
መጨረሻው መልካም ነው። መንፈሳዊ ሕይወት የሚጀምረው በጠበበው ደጅና በቀጭኑ መንገድ ነው። ማቴዎስ 7 ቁጥር 13 እስከ 14። ይሁን እንጂ ይህ የሚመራው ወደ ዘላለማዊ ደስታ ሲሆን ሰፊው ደጅና ሰፊው መንገድ የሚመራው ደግሞ ወደ ጥፋት ነው። እዚህ ላይ በለቅሶ የሚዘሩ በደስታ ይለቅማሉ የሚለውን የመዝሙረኛውን ድንቅ ቃል እናስታውሳለን። መዝሙር 125 ቁጥር 5። የእግዚአብሔር ጸጋ ሰዎችን ሁሉ ይጎበኛል። እግዚአብሔር ጸጋ ማንንም ሳያስቀር ሰዎችን ሁሉ ስለሚጎበኝ ኃጢአተኞች እንኳ ከዚህ የእግዚአብሔር ጸጋ ጉብኝት ተቋዳሾች ናቸው። ስለ ጌታ እንዲህ ተብሎ ተጽፏል። እርሱም መልካም እያደረገ ዞረ። እርሱ የጠፉት ነፍሳት ባለመታመናቸው በልበ ደንዳናነት ከእርሱ ርቀው ቢጠፉም እርሱ ግን ፈለጉን አላቋረጠም። የነበሩበት ሁኔታ እጅግ ተስፋ የሚያስቆርጥ ቢሆንም እንኳ መልሶ እስኪያመጣቸው ድረስ ፍለጋውን አላቋረጠም። እዚህ ላይ አንድ የመመሪያ ቃል ልናስቀምጥ እወዳለሁ። ሰዎች ስለ ድህነታቸው ተስፋ የሚቆርጡ ቢሆንም እንኳ እግዚአብሔር ግን በሰዎች ላይ ተስፋ ማሳደሩን አያቋርጥም። እግዚአብሔር በመንፈሳቸው የደከሙትን ቀርቶ ሞቶ ስጋው በመሽተት ላይ ያለውን ሰው እንኳን ሳያስቀር በሁሉም ሁልጊዜ በጎ ነገርን ይሰራል። ከዚህ በተጨማሪ እርሱ በሕይወቱ የመጨረሻው ሕቅታ ላይ ለነበረው ወንበዴ፣ ለቀረጥ ሰብሳቢው ለዘኪዮስና 5 ባሎች ለነበሯት ሳምራዊት ሴት ይሰራ ነበር። እርሱ ያችን ጠፍታ የነበረች ሳምራዊት ሴት ወደ ንስሐ ሊመራት አለችበት ድረስ ሄዶ ፈልጓታል። በዚያን ጊዜ ጌታ ሳምራዊቷ ውሃ ወደምትቀዳበት ጉድጓድ በመሄድ የሚገናኙበትን ሰዓትና ስለምን ጉዳይ እንደሚወያዩ ሁሉንም ነገር አስተካክሏል። ከዚያም ስለ ሕይወት ውሃ በመናገር ኃጢአቷን እንድትናዘዝ አበረታቷታል። ሌላው ቢቀር ስለ ንስሐ የሚነገሩት ቃላት ከበድ ያሉ ስለሆኑ በዚህ እንዳታፈር መስማማቷን ለመግለጽ የተናገረቻቸውን ቃላት ብቻ በመቀበል አደፋፍሯታል። እርሱ አይሁድ ከሳምራውያን ጋር ስምምነት እንደሌላቸው ይህን ሐቅ አልደበቃትም። ከዚህ በተጨማሪ ደቀ መዛሙርቱን ከእርሷ ጋር በመነጋገሩ መደነቃቸውን ማወቁንም ደብቃት አልወደደም። ቅዱስ ዮሐንስ አፈወርቅ የእግዚአብሔርን ፍቅር በማስመልከት የተናገራቸው ቃላት ምን ያክል ድንቅ ናቸው። እግዚአብሔር ለድህነታችን ምክንያት ይሆን ዘንድ አንዲት ዘለላ እንባ እንኳን ትበቃዋለች ይላል። ይህች ዘለላ እንባ በከንቱ ደስታ ባለቤት በሆነው በዲያብሎስ በምንጥቋ በፊት ለእኛ ለድህነታችን ምክንያት እንድትሆን እግዚአብሔር ይቀበላታል። በእርግጥ ከእኛ ልቦናዎች ይበልጥ እጅግ ሩህሩህ ከሆነው ከአምላካችን ልብ የሚበልጥ የለም። ይህንን በማስመልከትም አምላካችን እግዚአብሔር እንዲህ ብሏል። ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋሁ ይላል። ሮሜ 10 ቁጥር 21። ሌላው ሁሉ ቢቀር አምላካችን እግዚአብሔር ለነዚህ ለአመፀኛ የማይታዘዙና በራሳቸው አስተሳሰብ ብቻ ለሚደግፉ ግብዞች እጆቹን ዘርግቶ ድህነታቸውን ሽቶላቸዋል። ይህ ደግሞ የዘሪውን ምሳሌ ያስታውሰናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኛ የነበረችውን ሴት እንባ በመቀበል ኃጢአትሽ ተሰርዮልሻል ካላት በኋላ በዚያ ለተሰበሰቡት ሰዎች እንዲህ ብሏቸዋል። እጅግ ወዳለችና ብዙ ያለች ኃጢአት ተሰርዮላታል፣ ጥቂት ግን የሚሰረይለት ጥቂት ይወዳል ብሏል። ሉቃስ ወንጌል ምዕራፍ 7 ቁጥር 47። በዚህም ሴቲቱ ከፈሪሳዊው ይልቅ የተሻለች መሆኗን ግልጽ አድርጎላቸዋል።
እዚያ በእግዚአብሔር ፊት የወረዱ እንባዎች የዚያችን ሴት የኃጢአት ሥራዎቿንና ቀደመ ማንነቷን አጥፍተውላታል። ጌታ ስለ ጸጸቷ ሲል የቀደመ ኃጢአቶቿንም አላስታወሳትም። ኢየሱስ ክርስቶስ እነዚህን ኃጢአቶች ላለማስታወስ የተጠቀመባቸው ቃላት ምንኛ የሚያስደንቁ ናቸው። የዘሪው ምሳሌ እግዚአብሔር ራሱን በተለያዩ የመሬት አይነቶች ላይ ዘር ከዘራው ዘሪ ጋር አነጻጽሯል። እርሱ ዘሩን በተለያየ ደረጃ በመልካሙ መሬት ላይ ዘርቷል። ስለሆነም ይህም ዘር በተመሳሳይ መልኩ 30፣ 60ና 100 እጥፍ ፍሬን አፍርቷል። በዚህ መሰረት እግዚአብሔር ለሰው ሁሉ የሥጋውን አሰራርና ለእያንዳንዱ የድኅነቱን ቃል ያድላል። ጭንጫውና በእሾህ የተከበበው መሬት ምን ገጠማቸው? የሚደንቀው ግን እነዚህም በእግዚአብሔር ጸጋ ተጎብኝተዋል። ይሁን እንጂ ስለ እነዚህ ጌታ የሚሰማ ጆሮ ያለው ይስማ ይላል ማቴዎስ ወንጌል ምዕራፍ 13 ከቁጥር 9 ላይ። እግዚአብሔር ሕይወት የሚሰጥ ቃሉን ለማንም ካለመፈለጉም በላይ ሰዎችን ሁሉ ደህነት ይፈልጋል። ከዘሩ መካከል ጥቂቱ ከመንገድ ዳር ባለውና ጥልቀት በሌለው መሬት ላይ ወድቋል። ስለነዚህ ሁሉ በእግዚአብሔር የሚሰራ ከሆነ አንተም ፍሬ እንድታፈራ ካንተ ጋር አብሮ የሚሰራ ተስፋ ልታደርግ ይገባሃል። ፍሬ የማታፈራ ወይም የማትሰጥ ከሆንክ ዙሪያህን በመኮትኮት ማዳበሪያ ያስፈልግሃል። ሉቃስ 13 ቁጥር 8። እግዚአብሔር መልካም ባይሆን ኖሮ ዘሩ በእሾህ መካከል እንዲወድቅ አይተውም ነበር። እኛ ግን ለዚህ ያለው ሁኔታ ቢገጥመን ዘሩ በመልካም መሬት ላይ እንዲወድቅ እሾሁን አጥፋልኝ እንል ነበር። እግዚአብሔር ግን ይህን አላደረገም። ምንም እንኳ እሾህ እንደዚህ ባለው መሬት ላይ ተክሎችን የሚውጥ ቢሆንም እግዚአብሔር ግን ከማናቸውም አይነት መሬት እሾሁን መንቀል ስለሚያዳግታቸው ዙሪያቸውን በመኮትኮት ሊያጠፋላቸው መንፈሳቸውን በማነቃቃት ጮኸው እንዲህ ይላሉ፣ እግዚአብሔር አምላኬ ነህና መልሰኝ እኔም እመለሳለሁ። ኤርምያስ 31 ቁጥር 18። አንተም ከመዝሙረኛው ዳዊት ጋር ሆነ እንዲህ በል፣ በሂሶጵ እርጨኝ እነጻማለሁ፣ ጠበኝ ከበረዶም ይልቅ ነጭ ሆናለሁ። መዝሙር 50 ቁጥር 7። አቤቱ ጌታዬ ሆይ በሂሶጵ ጠበኝ፣ የምታነጻኝ አንተ ነህ። ለምጻሙ ሰው ብትወድስ ልታነጻኝ ትችላለህ በማለት ለጌታ ሲናገር እርሱ የመለሰለት ወዳለሁ ንጻ በማለት ነበር። ስለዚህ አምላኬ እኔንም ከኃጢአቴ ሊያነጻኝ ይችላል። እግዚአብሔር ከራሱ ጋር አስታርቆኛል። እግዚአብሔር በተገኘው መንገድ ሁሉ ሊያርመኝና ሊታረቀኝ ይወዳል። ለዚህ ዓላማውም ሐዋርያትን ነቢያትንና የሚያነቃቃ መንፈሱን ልኮልናል። ለመሆኑ እነዚህን ሁሉ የላከው ለምንድን ነው? ሐዋርያው ቅዱስ ጳውሎስ መልሱን ይሰጠናል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ ክርስቶስ በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። 2ኛ ቆሮንቶስ 5 ቁጥር 18። ልበ ሩህሩህ አምላካችን በደላችንን ሳይቆጥር ከራሱ ጋር አስታርቆናል። እግዚአብሔር ይቅር ቢለንም ሲታረቀን በተፈጥሯችን ደካሞች መሆናችንን ይገነዘባል። ነቢዩ ዳዊትም እንዲህ ይላል፣ ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር የሚፈሩትን ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆን አስብ። መዝሙር 102 ከቁጥር 12 እስከ 14። እግዚአብሔር ደካማ ባህሪያችንን ስለሚያውቅ
ከሰማያት ወርዶ ራሱን አፈር ከተባልን ከእኛ ጋር አስታርቋል። እግዚአብሔር ከእርሱ ኮብልለው ለሄዱትም ይህን አድርጓል። አዳም ከእርሱ ሸሽቶ በዛፎች መካከል ሲደበቅ እግዚአብሔር እንደፈለገው እናስታውሳለን። ዘፍጥረት 3 ቁጥር 8 በነቢዩ ዮናስም ታሪክ እንዲሁ እናስታውሳለን።